እዚህ ጋር የምትመለከቱት ፋይል ካላችሁ ኤአይን ከዚህ በፊት ከምትጠቀሙት በተሻለ እንደዚሁም ደግሞ ከ90% ኤአይ ተጠቃሚዎች በተሻለ ሁኔታ ኤአይን መጠቀም ትችላላችሁ ማለት ነው። ስለዚህ ኤአይን ቀጥታ እየሄዳችሁ ጥያቄዎችን አትጠይቁትም ማለት ነው። ከዛ በተጨማሪም ደግሞ ለምሳሌ የምትጠቀሙት ቻትጂፒቲ ሊሆን ይችላል፣ ጄሚናይ ሊሆን ይችላል። ስለ ራሳችሁ ገብታችሁ እንደዚህ አይነት መረጃዎችን ልሰጡ ትችላላችሁ። እኔ እንደዚህ ነኝ፣ እንደዚህ አይነት መልስ ነው የምፈልገው እያላችሁ ማለት ነው። ነገር ግን አንዳንድ ጊዜ ደግሞ ከዛ ኮንቴክስት ውጪ ጥያቄዎችን እንዲመልስላችሁ ትፈልጉ ይሆናል ማለት ነው። ስለዚህ ስትፈልጉ ስለ ራሳችሁ በአንድ ጊዜ ወይም በሰከንዶች ውስጥ ሙሉ መረጃ መስጠት ካልፈለጋችሁና ደግሞ ስለ እናንተ ምንም አይነት ኮንቴክስት ሳይኖረው መልስ እንዲሰጣችሁ ማድረግ የምትፈልጉበት ሁኔታ ስላለ አሁንም ማሳያችሁ መንገድ በጣም ይጠቅማችኋል ማለት ነው። ስለዚህ በዛሬው ቪዲዮ በስፋት የምንመለከተው ስለ ላይቭ ፕሮምፕት ይሆናል ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይ ከማድረግ ጀምሮ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅቶ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ከማዘጋጀታችን በፊት ላይቭ ፕሮምፕት ራሱ ምንድነው ከሚለውን ጀምርና በተግባር ደግሞ እያሳየኋችሁ እሄዳለሁ ማለት ነው። ስለዚህ ፕሮምፕት የምንለው ምንድነው? ለኤአይ የሚያስፈልገውን መረጃዎች በሙሉ አንድ ቦታ ላይ ጠቅልለን የምናስቀምጥበት ነው። ከዛ በኋላ በፈለግነው ቁጥር ሄደን አፕሎድ እናደርግለታለን። ከዛ ስለኛ ሙሉ መረጃ ይኖረዋል ማለት ነው። ስለዚህ አሁን ላይቭ ፕሮምፕት ብንጠቀምና ባንጠቀም ያሉትን ለውጦች እዚህ ጋር መመልከት እንችላለን። ለምሳሌ ማስተር ላይቭ ፕሮምፕትን ሳንጠቀም የተለያዩ ጥያቄዎችን ብንጠይቅ እንደምታዩት ጀነሪክ የሆኑ ወይም ደግሞ ኤአይ ጀነሬት ያደረጋቸው መልሶችን ነው የምናገኘው። ከሌሎች የተለየ የማይሆንም አንድ አይነት ነገር ነው የሚሆነው ማለት ነው። ስለዚህ ሰዎች በቀላሉ አይተው ኤአይ እንደሰራው ማወቅ ይችላሉ። በቀጥታ ከእናንተ ጋር የተገናኘ መልስ ላይሆንም ይችላል ማለት ነው። ነገር ግን ላይቭ ፕሮምፕትን የምትጠቀሙ ከሆነ ደግሞ እዚህ ጋር የምታገኟቸው የተለያዩ ነገሮች አሉ ማለት ነው። ስለእናንተ ሙሉ መረጃ ምን እንደምትወዱ፣ ምን እንደምትጠሉ፣ መልሱን በምን አይነት መንገድ እንደምትፈልጉ፣ ምን ስራ ላይ እንዳላችሁና ሌሎች ዲቴይል ነገሮችን በቀላሉ ማወቅ ስለሚችል የሚሰጣችሁ መልስም ከዛ ጋር ተያያዥነት ያለው ስለሆነ የምትፈልጉትን በቀላሉ ማግኘት ትችላላችሁ ማለት ነው። ስለዚህ አሰራሩ በጣም ቀላል ነው። ኢንተርቪው እንዲያደርጋችሁ ትጠይቁታላችሁ ማለት ነው። ማንኛውንም ኤአይ መክፈት ይቻላል። ለምሳሌ ቻትጂፒቲ፣ ጄሚናይ፣ ክሎድ ደስ ያላችሁን ከፍታችሁ እዚህ ጋር ያለውን ፕሮምፕት ታስገቡለታላችሁ ማለት ነው። የምትሉት ምንድነው? በአማርኛም ሊሆን ይችላል፣ በእንግሊዝኛም ሊሆን ይችላል። ማስተር ላይቭ ፕሮምፕት ማዘጋጀት ትፈልጋለሁ። ከ5 እስከ 10 የሚጠጉ እናንተ እዚህ ጋር ቁጥሩን መቀየር ትችላላችሁ። ጥያቄዎችን ጠይቀኝ፣ በአንዴ ደግሞ አንድ ጥያቄ ብቻ ጠይቀኝ። ከዛ በኋላ ስለ ጎሌ፣ ቫሊዩ፣ ዊክነስ የመሳሰሉ ነገሮችን እንድታቅ እንዲያስችል እለዋለሁ ማለት ነው። እዚህ ጋር እንደምታዩት በአንዴ ሁሉንም አጠይቀኝ ብየዋለሁ። አሁን ይሄን ላስገባለትና ላሳያችሁ። ማንኛውንም ኤአይ መጠቀም ይቻላል። ለምሳሌ ቻትጂፒቲን ልክፈተው። በተለይ በእንግሊዝኛ ከሆነ ቻትጂፒቲን መጠቀም ትችላላችሁ። በአማርኛ ደግሞ ጄሚናይን መጠቀም ይቻላል። ጄሚናይውን በአማርኛም በሌሎች ቋንቋዎችም በደንብ ስለሚሰራ ማለት ነው። ለምሳሌ እዚህ ጋር ልምጣና ይሄን አስቀምጥኩለት። ኮፒ ማድረግ ትችላላችሁ። ቴሌግራም ላይ ማስቀምጥላችኋለሁ። የምትፈልጉ ከሆነ ኮመንት ላይም ፕሮምፕት እያላችሁ ልጠይቁን ትችላላችሁ። ከዛ እዚህ ጋር መጥቼ ልላክለት። አሁን ቅድም ስላነበብ ነው። አሁን በቀጥታ መላክ እንችላለን። ተመልከቱት። አሁን ጥያቄዎችን ጀምሯል። አንደኛ ጥያቄ እዚህ ጋር አምጥቶልኛል ማለት ነው። እንደምታዩት አሁን ከ10 ዓመት በኋላ አሁን ላይ ሆነ ከ10 ዓመት በኋላ የማየውን ነገር እዚህ ጋር እየጠየቀኝ ነው ማለት ነው። እዚህ ጋር ምንም መጨናነቅ የለባችሁም። በምትችሉት ቋንቋ ወይም ደግሞ በምትችሉት አገላለጽ መግለጽ ትችላላችሁ። እንደ ምሳሌ እንዲሆናችሁ ለምሳሌ ቤስት ኤዱኬሽናል ኮንቴንት ክሬተር አልኩት፣ ዌልዚ ፐርሰን፣ ሃፒ ፋሚሊ፣ ሌሎች ነገሮችን ልሰጡት ትችላላችሁ። ከዛ ትልኩለታላችሁ ማለት ነው። ወደ ሁለተኛው ጥያቄ ሄዷል። እዚህ ጋር ጎን ለጎን ደግሞ በአማርኛም እያየን እንድንሄድ ጄሚናይ ደግሞ እዚህ ጋር ልክፈትላችሁ። የራሴን ማስተርስ ላይቭ ፕሮምፕት ማዘጋጀት ፈልጋለሁ ካልኩት በኋላ ልክ የእንግሊዝኛውን በአማርኛ ደገምኩት ማለት ነው። ስለዚህ እዚህ ጋር ይሄንንም እልክለታለሁ። ጀምሯል። አሁን አንዳንድ ጥያቄዎችን ይጠይቀኛል ማለት ነው። በአሁኑ ሰዓት በጣም ከቅድሚያ የምሰጣቸው 3 ዋና ግቦች እያለ እዚህ ጋር እያስቀመጠልኝ ነው። ስለዚህ እዚህ ጋር መልስ ሲሰጡ በግልጽነት መሆን አለበት ማለት ነው። እዚህ ጋር ማለላችሁ ፓወርፖይንቱ ላይ በግልጽ የእናንተን ሀሳባችሁን ካልነገራችሁት መልሱ ከእናንተ ጋር ላይሄድላችሁ ይችላል ማለት ነው። ስለዚህ በታማኝነት ትመልሱለታላችሁ። ጎላችሁን፣ ቫሊዩ፣ ዊክነስ ወይም ድክመታችሁን፣ ወርክ ስታይል የመሳሰሉትን ነገሮች በደንብ መንገር ይኖርባችሁ። ስለዚህ መንገራችን አሁን እዚህ ጋር እንቀጥል። በአማርኛ እዚህ ጋር የዩቲዩብ ቻናሌን ከፍተኛ ደረጃ ማድረስ፣ ስኬታማ ቤተሰብ መመስረት፣ ጤናማና ባለሀብት መሆን አልኩት። እናንተ ረጅም ደቂቃዎች መድባችሁ በደንብ መመለስ ይኖርባችኋል። ያው ለሳምፕል ስለሆነ ቪዲዮን ማጠር ለማድረግ እንደዚህ አነስ ያሉ መልሶችን እየሰጠሁት ያለሁት። ከዛ ደግሞ ወደ ቀጣዩ ጥያቄ ይሄዳል ማለት ነው። ስለዚህ በእንግሊዝኛውም በአማርኛውም እያስቀጠላችሁት ትሄዳላችሁ። የሚጠይቃችሁን እያንዳንዷን ጥያቄ እየመለሳችሁ ማለት ነው። እዚህ ጋር ደግሞ ቫሊዎችን አስቀምጥ እያለኝ ወይም ደግሞ ቅድሚያ የምሰጣቸውን ዋና ዋና ነገሮች ለምሳሌ እያለ ታማኝነት፣ ታታሪነት፣ ፈጠራ፣ ቤተሰባዊነት ወይም ሌላ እያለ ይቀጥላል። የማትደራደሩበትን ወይም ደግሞ እናንተ ቫሊዩ የሚባሉ ነገሮቻችሁን ማስቀመጥ ትችላላችሁ ማለት ነው። እንደ ሳምፕል አሁን ሁለቱን ላስቀምጥለት እዚህ ጋር ላክለት። ከዛ
የምትሰራቸው ስራዎች ለምሳሌ ዩቲዩብ ቻናልህን ስታከናውን ወይም ግቦችን ለመምታት ስትሞክር ብዙ ጊዜ የሚያጋጥም ችግር ወይም ወደኋላ የሚጎትተህ እያለኝ ነው እዚህ ጋር አስቀምጥለታለሁ ማለት ነው። ለምሳሌ አሁን የዩቲዩብ ምሳሌ ስለሰጠሁት የቪው ችግር ልለው እችላለሁ ማለት ነው። እንደ ምሳሌ ኢንተርኔት የመሳሰል ሌላ የምጠቅሱት ነገር ካለ መጥቀስ ትችላላችሁ። ዝም ብዬ ግን ይሄን ላስገባለት። አራተኛ ጥያቄ ላይ ደርሷል። እዚህ ጋር ደግሞ ሩቲን እየጠየቀኝ ነው። ለምሳሌ ቪዲዮዎችን ስንት ሰዓት ትቀርጻለህ ወይም እንዴት ትቀርጻለህ እያለ እየጠየቀኝ ነው። ለምሳሌ ቪዲዮ በየቀኑ ቀርጻለሁ አልኩት። ከዛ ደግሞ እዚህ ጋር ቀንህን እንዴት ትከፋፍለዋለህ እያለ ነው። ለዩቲዩብ ቻናል፣ ለቤተሰብ፣ ለጤና እያለ እዚህ ጋር እየዘረዘረልኝ ይገኛል። ይህንንም እመልሳለሁ ማለት ነው። ለምሳሌ አብዛኛውን ሰዓት ዩቲዩብ ላይ ነው የማጠፋው አልኩት። የተለያዩ ደግሞ በግል የምታደርጓቸውም ነገሮች ካሉ መንገድ ይቻላል። እንደ ምሳሌ ስለሆነ ግን ይሄን ላድርገው ነው እዚህ ጋር። ምክንያቱም ዝርዝር ነገር ካልሰጣችሁ ጥሩ መልስ አታገኙም ማለት ነው። እዚህ ጋር እንደምታዩት ወደፊት አሁን ከኔ ምንድን ነው የምጠብቀው ወይም ደግሞ በምን መልኩ ነው የምረዳ እያለኝ ነው። ለምሳሌ ስራህን በአጭር ጊዜ ውስጥ በጥራት እንዲጨርስልህ ትፈልጋለህ እያለ ሌሎች ነገሮችንም ሌላም ካለ ጥቀስ እያለኝ ነው። እዚህ ጋር ለምሳሌ አሁንም አንድ ብቻ ልስጠው እንደ ምሳሌ ስለሆነ በዩቲዩብ ስኬታማ ለመሆን አልኩት፣ ወይም በዛ መንገድ እንዲያግዘኝ ማለት ነው። ከዛ በኋላ ይኸውና እንደምታዩት ይህን ኮፒ አድርገህ የትም ቦታ መጠቀም ትችላለህ እያለኝ ነው። ማስተር ላይፍ ፕሮምፕት ብሎ እዚህ ጋር አስቀምጦልኛል እንደምትመለከቱት። ይህንንም እዚሁ ጋር በእንግሊዝኛ መልሰን እንቀጥለዋለን ማለት ነው። እዚህ ጋር የሚጠይቃችሁ ጥያቄ እንዳለ እየመለሳችሁ ትሄዳላችሁ። አሁን ግን ጊዜያችሁን ለመቆጠብ አንድ አይነት ስቴፕ ስለሆነ የዚህኛውን ፋይል እናወጣዋለን። ምክንያቱም ዋናው ዓላማችን አሁን ፋይል ልናዘጋጅ ስለሆነ ማለት ነው። ስለዚህ ፕሮፋይል ነው ቢውልድ የምናደርገው። እስካሁን እየጠየቀ የመለሰንን ነገር ኦርጋናይዝ አድርጎ ሙሉ ፋይል እንዲሰጠን እናደርገዋለን ማለት ነው። እንደምታዩ ናው ቴክ ኦል ማይ አንሰርስ ኤንድ ተርን ዘም ኢንቱ ክሊን ኦርጋናይዝ ፐርሰናል ሰመሪ እንለዋለን፣ ያወጣልናል። አሁን የሰጠው ምላሾች በሙሉ ሰብስበ እንደዚህ እናድርገው እና ለምሳሌ አሁን የሰጠው ምላሾች በሙሉ ሰብስበ በሚገባ የተደራጀ የግል መግለጫ ማጠቃለያ ወይም ፐርሰናል ሰመሪ አዘጋጅልኝ ልበልና ልላክለት። እዋቸው አሁን እንደዚህ እያስቀመጠልኝ ነው። ሌላም ነገር ግን እዚህ ጋር መግለጽ ትችላላችሁ። ለምሳሌ የምኖረው ኢትዮጵያ ነው፣ የምችለው ቋንቋ እንዴት ነው እያላችሁ ዝርዝር ነገር በሰጣችሁ ቁጥር ጥሩ የሆነ ፕሮምፕት ታገኛላችሁ ማለት ነው። አሁን ግን የፈለኩት ወርድ ፋይል ከሆነ ለምሳሌ ፒዲኤፍ ፋይል አድርገው ብየዋለሁ፣ እልክለታለሁ። ከዛ እዚህ ጋር ፒዲኤፍ ይሰጠኛል። ይኸውና ፒዲኤፍ ፋይላችን ከፍተን ቼክ እናድርገው። የግል መግለጫ ማጠቃለያ ወይም ፐርሰናል ሰመሪ ብሎ ዋና ዋና ግቦቹን እያቸው እዚህ ጋር እሴቶች፣ ታማኝነት፣ ታታሪነት እያለ ይቀጥላል። አሁን ያለውበት ሁኔታም እዚህ ጋር ተቀምጧል። በየቀኑ ዩቲዩብ ቪዲዮዎች ይቀርጻል እያለ እነዚህ ዝርዝር ነገሮች አሉ ማለት ነው። በተመሳሳይ ግን በእንግሊዝኛ ደግሞ ከፈለግነው ምክንያቱም ብዙ ኤአይዎች አሁን የሚሰሩት በእንግሊዝኛ ነው። ስለዚህ ሙሉ በሙሉ ወደ እንግሊዝኛ ቀይርልኝ ያለዋለሁ እዚህ ጋር ልክለታለሁ። ከዛ እንደምታዩት በዚህ መንገድ ተቀይሯል። ከፍተን ቼክ እናድርገው። ፐርሰናል ፕሮፋይል ሰመሪ ብሎ እዚህ ጋር ተቀምጧል ማለት ነው። ነገር ግን እንትናችን ቢጨምርልን ጥሩ ስለሆነ የግል መረጃችን ለምሳሌ የምኖረው ኢትዮጵያ እንደሆነና ለምሳሌ 20 ዓመታችሁ ከሆነ 20 ዓመት፣ 40 ዓመታችሁ ከሆነ 40 ዓመት እንደሆነ ነገሩ ትላታላችሁ። 30 ከሆነ ደግሞ 30 ዓመት ልበለው። ለምሳሌ የምኖረው ኢትዮጵያ እንደሆነ 30 ዓመቴ እንደሆነ ጨምርበት እና ደግሞ መልስ የምፈልገው ቀለል ባሉ እንግሊዝኛ እንደሆነ አስገባበት አልኩት። ሌላም ስለ እናንተ ማወቅ ያለበትን ነገር አንደኛችሁን ትነግሩታላችሁ። ከዛ እዚህ ጋር እንልከዋለን። ይኸውና እንክፈተውና ቼክ እናድርገው እንደምንፈልገው እንደሆነ። አባውት ሚ ብሎ እድሜ፣ ሎኬሽን ኢትዮጵያ እያለ ይቀጥላል። እንደምታዩት እዚህ ጋር ስልክ ቁጥር የመሳሰለ ነገር አትሰጡም፣ የግል የሆኑ መረጃዎቻችሁ። ከዛ ይሄንን ዳውንሎድ እናደርገዋለን። ቦታውን ለማግኘት ኦፕን ፎልደር ማለት ትችላላችሁ። ከዛ ይሄንን የምታስቀምጡበት ሁልጊዜ የምታገኙበት ቦታ ቢሆን የተሻለ ነው። ፐርሰናል ሰመሪ ይላል። ለምሳሌ አሁን ዶክመንት ውስጥ ነው ያለው። ኮፒ አድርገውና ለምሳሌ ዴስክቶፕ ላይ ብታደርጉት ሁልጊዜ በቀላሉ ማግኘት ትችላላችሁ። የሚይዘውን ቦታ ትንሽ ስለሆነ ይኸውና ጥግ አካባቢ ደስ ያላችሁ ጋር ማድረግ ይቻላል። ስም መስጠትም ትችላላችሁ። ከዛ በኋላ ቀጣዩ ስቴፕ ደግሞ የሚሆነው ምንድነው? መጠቀም ስንፈልግ ሴቭ ካደረግነው በኋላ ስም ሰጣችሁ ቅርብ ቦታ ላይ ሴቭ ታደርጉታላችሁ። ሁልጊዜ አፕሎድ ማድረግ ስለሚኖርባችሁ ጥያቄዎችን መጠየቅ ስትፈልጉ ማለት ነው። ስለዚህ ፋይሉን አፕሎድ ታደርጋላችሁ። ከዛ በኋላ ይህንን አንብበህ መልሶችን በዚህ መሰረት ስጠን ብለን እንሰጠዋለን ማለት ነው። ከዛ በኋላ የምንፈልገውን ጥያቄዎች መጠየቅ ብቻ ይሆናል። ከዛ አንጻር ነው መልስ የሚሰጠን። ከዛ አሁን ሌላ ጊዜ ለምሳሌ እነዚህን እናጥፋቸውና ክሎድ ላይ የሆነ ጥያቄ መጠየቅ ፈልጌያለሁ ወይም ክሎድ ኤአይ ላይ አሁን ከመጠየቅ በፊት ምን አደርጋለሁ ማለት ነው። እዚህ ጋር እመጣለሁ፣ ፕላስ ምልክቷ ላይ አድ ፋይል ኦር ፎቶ የሚለው ጋር እመጣለሁ። ከዛ ዴስክቶፕ ላይ ነው ፋይላችን ተቀምጦ ያለው። ይኸውና ፐርሰናል ሰመሪ ላይ ኦፕን እለዋለሁ፣ ይገባል ማለት ነው። ከዛ ይህን አስቀምጥለታለሁ። ይህን ዶክመንት አንብብ፣ እኔ ማለት እዚህ ጋር ያለሁት ነኝ ብዬዋለሁ ማለት ነው። በመግለጫ ደረጃ ጥያቄዎችን የምትመልስልኝ ከዚህ አንጻር ነው እለዋለሁ።
እልክለታለሁ። ስለዚህ አሁን ስለኔ በደንብ አወቀ ማለት ነው። አሁን ጥያቄዎችን መጠየቅ እችላለሁ። ከዛ እዚህ ጋር መጥቼ ለምሳሌ how to get ኦንላይን ላይ ብር እንዴት ማግኘት እችላለሁ ብዬ ልላክለት። አሁን ሙሉ ኮንቴክስቱ ያውቀዋል ወይም ደግሞ ስለኔ ያለውን ነገር ያውቃል። ከዛ አንፃር ነው የሚመልስልኝ። ተመልከቱት። አሁን ኢትዮጵያ ላይ እንዳለው ያውቃል፣ እድሜን ያውቃል፣ የመሳሰሉ ነገሮችን በዝርዝር ያውቃል ማለት ነው። ስለዚህ አንደኛ ዩቲዩብ መጀመር ትችላለህ ብሎኛል፣ ብራንድ ዲል ወይም ስፖንሰርሺፕ። ከዛ ደግሞ ሌላው ደግሞ ለምሳሌ ስኪል ካላችሁ ስኪላችሁን መሸጥ ሊሆን ይችላል፣ ፍሪላንስ ቪዲዮ ኤዲቲንግ እያለ እያመጣልኝ ነው። ይሄን ሁሉ መልስ የሚሰጠኝ ግን ከኔ አንጻር ነው ማለት ነው። እንደምታውቁት አብዛኛው በሚባል ደረጃ ከኢትዮጵያ እያለ ነው እያስቀመጠልኝ ያለው። ቀለል ያሉ እንግሊዝኛዎችን ተጠቀሙም ስላልኩት ከዛ አንጻር ነው የሚመልስልኝ ማለት ነው። በተመሳሳይ ደግሞ ቻት ጂፒቲ ላይ እንግባና እዚህ ጋር እመጣለሁ። አድ ፎቶ ወይም ፋይል ብለውና ካና ፋይሌን ጭናለሁ። ይኸውና አሁንም ዶክመንቱን አንብበው እኔ ማለት እዚህ ውስጥ ያለሁት ነኝ እለዋለሁ። ከዛ አሁንም ወደ ጥያቄዎቼ ይሄዳለሁ። ሰመራይዝ አድርጎ አቀረበው እንደምታዩት። ከዛ አሁን ጥያቄ በጠይቅ ከዛ አንጻር ነው መልስ የማገኘው ማለት ነው። ለምሳሌ ሃው ቱ ግሮ ኦን ዩቲዩብ አልኩት፣ እልክለታለሁ። እዚህ ጋርም እንደምታዩት ምላሾችን ሰጥቶኛል ማለት ነው። ቀለል ያለ እንግሊዝኛ ብየዋለሁ፣ ኮንቴክስቱን ነግሬዋለሁ። ከዛ አንጻር ነው መልሶችን እያገኘው ያለው። ስለዚህ አሁን ማንኛውንም ኤአይ ብትጠቀሙ ይህን መንገድ መጠቀም ትችላላችሁ ማለት ነው። ጂሚናይ ላይ መጠቀም ከፈለጋችሁ እዚህ ጋር ትመጡና አፕሎድ ፋይል ፐርሰናል ሰመሪ ኦፕን እንለዋለን፣ ይጫናል። ከዛ ይህንን ላኩለት። አሁን ስለኔ ሙሉ መረጃ ኖሮታል ማለት ነው። ለምሳሌ በየቀኑ እንዴት አድርጌ 10 ዩሮ መስራት ይችላሉ አልኩት፣ ልላክለት እና ላሳያችሁ የሚሰጠን መልስ። አሁንም ስለኔ ሙሉ መረጃ ስላለው ዩቲዩብ እንደምሰራም ነግሬዋለሁ፣ ኢትዮጵያ ውስጥ እንዳለውም ነግሬዋለሁ። ከዛ አንጻር ነው አሁንም እዚህ ጋር ምላሾችን እየሰጠኝ ያለው ማለት ነው። ስለዚህ ሁልጊዜ አሁን ራሴን ለኤአይ ማስተዋወቅ አይጠበቅብኝም ማለት ነው። በአጠቃላይ ግን ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይ ቪዲዮዎችን እንሰራላችሁ የምትፈልጉ ከሆነ ቪዲዮ ላይክ ማድረግ፣ እንደዚሁም ኮመንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። ጥያቄም ካላችሁ አያይዛችሁ ጠይቁኝ ትችላላችሁ። ላይ ኢንስክሪን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።